መመሪያ የተሰኘው በየሳምንቱ በቀጥታ ስርጭት ከናንተ ጋር ቆይታ የምናደርግበት ዝግጅታችንን ጀምረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ እየጋበዝን ዛሬም እንደተለመደው እንግዳ ጋብዘናል። 5 ጥያቄዎች አሉ ይዘንላችሁ የመጣነው። ከነዚህ 5 ጥያቄዎች ጋር እናንተም በስልክ መስመራችን እየገባችሁ እየተሳተፋችሁ በጋራ ቆይታ የምናደርግ ይሆናል ማለት ነው። ዝግጅቱን እየመራው ነው ሳምራይ ገርማ፣ በማስፈጸሙ መቅደስ ሙዬ እንዲሁም ዳይሬክተራችን ነስሪያ ጨዋና ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው አብረን ቆይታ የምናደርገው። የዛሬዎቹ 5 ጥያቄዎች አማርኛ ላይ ትኩረት ያደረጉ ናቸው። እነዚህን ጥያቄዎች ደግሞ እስቲ አየር ላይ ተከታትለን ተመልሰን እንገናኛለን።
ቀደም ሲል አየር ላይ ስትከታተሉ የነበረው ለዛሬ የተዘጋጁትን 5 የአማርኛ ጥያቄዎች ነው። እነዚህን ጥያቄዎች ለመመለስ እንግዲህ እንደተለመደው 800 ላይ ዋኤን እያስቀደማችሁ እያንዳንዱን ጥያቄ ለመመለስ ተራ ቁጥር ከፊት አስቀድማችሁ መልስ ላኩልን። እኛም በቀጥታ መስመር ስልካችን እናገኛቸዋለን ማለት ነው። 6ኛ ክፍል ላይ ትኩረት ያደረጉ ጥያቄዎች ናቸው እነዚህ ጥያቄዎችና የሚኒስትሪ ተፈታኞች ደግሞ ይበልጥ ለእናንተም ስለሚያግዛችሁ ሞክሯቸው። መስመራችን እንኳን ማግኘት ባትችሉ ወረቀት ላይ ቤት ሆናችሁ ሞክሩና ምን ያህል አውቅ ያለው የሚለውን ከኛ እርማት እየወሰዳችሁ እንድትሰሩ ነው አደራ የምንላችሁ። እስቲ ዛሬ እነዚህን ጥያቄዎች ይዛልን የመጣችሁን መምህር እንተዋወቃት። መምህር ከምስጋና ነው የምጀምረው። እንግዲህ መምህርነት ማለት ቀላል አይደለም። ትውልድን መቅረጽ ትልቅ ስራ ነውና የትውልድን የመቅረጽ ኃላፊነቴ በትምህርት ቤት ብቻ የተገደበ አይደለም። በማንኛውም ቦታ ለነሱ ጊዜ ያለኝ ብለሽ እዚህ ድረስ አክብረሽ ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ። እስቲ እንተዋወቅ፣ ለኛና ለተመልካቾች ራስሽን አስተዋውቂ። እሺ፣ መምህር ተበድሏ ገብሩ እባላለሁኝ። የረጲ አንደኛ ደረጃ ትምህርት ቤት መምህርት ነኝ። ጥሩ መምህር፣ ምን ያህል ጊዜ ያስተምረሽ ይሆን? አው እንግዲህ እኔ ያስተማርኩት ብዙ አመት ነው። እንደምታኝ አይደለም ምንድነው 5 አመት ግል ቤት አስተምሬያለሁ። ግል ቤት ኦባዲ አካዳሚ የሚባል ትምህርት ቤት ለ5 አመት አስተምሬያለሁ። ከዛ በኋላ ደግሞ 2013 ላይ እዚሁ አዲስ አበባ ከተማ ላይ በወጣው የመምህራን በኮሮና ምክንያት በጣም ብዙ መምህራኖች ጭማሪ ይፈለጉ ነበርና ያን ውድድር ፈተናዎች ነበሩት። እሱን የቃልም የጽሁፍም ሁለቱንም ፈተና አልፌ ረጲ አንደኛ ደረጃ ትምህርት ቤት ተመደብኩ ማለት ነው። ሲጨመርበት ፕላስ ስታረጊው 5 አመት ማለት ነው። ወደ 10 አመት አይደለ? ረጅም ጊዜ ማስተማር ልምድ ያለው መምህር ነው ማለት ነው። እንግዲህ የጋበዝ ነው። ደስ ይላል መምህር። እስቲ እንደ ልጅነት ጊዜሽ እንዴት አሳልፈሽ ይሁን? ምን አይነት ተማሪስ ነበርሽ? በልጅነቴ ያው የክፍለ ሀገር ልጅ እንደመሆነ መጠን ክፍለ ሀገር ላይ ብዙ ነገሮች ሴት ልጅ ብዙ ነገር ይጠበቅባታል። አንደኛ ቤተሰብን ታገዛለች፣ ሁለተኛ ደግሞ ጎን ለጎን ለትምህርቷን ትማራለችና እንደዛ የክፍለ ሀገር ተማሪ እንደተወጣው እንደማንኛውም የክፍለ ሀገር አነስተኛ ቤተሰብ ተማሪ ነኝ። እንዴት ነበረ ብትይኝ በጣም ጎበዝ ተማሪ ነኝ። በጣም ታለንትድ ነኝ ስቲል ነው እስካሁን ድረስ ማለት ነው። በጣም በትምህርቴ ቀልድ አላቅም ከልጅነቴም ማለት ነው። እና መብራት እንኳን ያነበብኩኝ በሚጠፋበት ሰዓት ሻማ ወይንም ድሮ ምንድነው ላምባ ኩራዝ የምትባለው ያሁን ትውልድ ይወቀው አይወቀው አይታወቅም። እና መብራት አለ ኩራዝ ያው ጋዝ ተደርጎ ጠርሙስ ውስጥ በቆርኪ ክዳን ተከርኖ ክሮቶ ዚለቆስ ነው። ዚነት ቅባት ታውቂያታለሽ? እሷ ውስጥ ክር ይደረጋል፣ ኮርኪ ይበሳና እሱ ይከደናል። ግን እንትን ያለ አይደለም። ትውልዴ የት መሰለሽ? ጅማ አባጅፋር ጅማ አጋሮ የምትባል ከተማ አለች። እጅግ በጣም የፍቅር ሀገር ናትና በጣም ጎበዝ መምህራኖች ናቸው ያስተማሩ። እጅግ በጣም በቃ እንደውም ሙያውን እንደወደ ያደረገኝ እነሱ ፍቅር ይመስለኛል ሳስበው ማለት ነው። እና እዛ ነው የተማርኩት። ስማር በጣም ጎበዝ ነኝ። ሚኒ ሚዲያ ላይ ሳተፋለሁ። መሳተፍ የጀመርኩት ከ4ኛ ክፍል ነው። ሚኒ ሚዲያ ላይ ስነ ግጥሞችን አጫጭር ልብ ወለዶችን እጽፋለሁ። ያኔ ስማር አስታውሳለሁ። ሚኒ ሚዲያ ላይ የኪነ ጥበባት ቀን ተብሎ ሰኞ መንደይ ተብሎ ተከታታይ ድራማ ነበረኝ። ተከታታይ የልብ ወለድ ተማሪዎች በቃ ሰልፍ ተሰልፈው ምን ደረሱ እና አቤል ተብሎ ይጠበቅ ነበረ። የኔ ድርሰት ልቦለድ እና ሁሌ ጽፋታለሁ። ስገባ ማታ ነው በቃ ሁሉም ከተኙ በኋላ እኔ ብዕሬና ወረቀቴን ይዤ በቃ ሁለቱን አጣምሬ ይጽፋለሁ። እና ያ ነገር እያደገ ነው የመጣው። ውስጤ ፍላጎት አለው ከመምህርነት በተጨማሪ ማለት ነው። ሁለተኛ ደግሞ ጉብዝናዬን ስነግርሽ እስከ 6ኛ ክፍል ስመጣ በደረጃ ነው የመጣሁት። በደረጃ መጣሁኝ። ከዛ በኋላ የቤተሰብ ዝውውር ምክንያት በማድረግ ወልቂጤ የምትባል ከተማ ላይ ከ9 እስከ 12ኛ ክፍል ተማርኩኝ። እዛም ስማር እንዲሁ ነኝ። እዛ ስማር ማስታውሰው ጫን ያለ ወልዴ ጊዮርጊስ የሚባል አርቲስት አለ እዚህ አዲስ አበባ። ለሁለት ተከታታይ ወራት በየቀኑ ማለት ነው ስልጠና ይሰጠን ነበር። ስለ አጭር ልብ ወለድ፣ ስለ ረጅም ልብ ወለድ አጻጻፍ፣ ስለ ተውኔት ይሰጠን ነበር አሰልጥኖ። የሱ ሰርተፊኬት አለኝ። ሁለተኛ ደግሞ 9ኛ ክፍል ላይ ስደርስ ነው። ሁለተኛ ደግሞ ደራሲና ገጣሚ ስብዓት ገብረ እግዚአብሔር ነፍሳቸውን ይማርልንና የማግኘት እድሉ ገጥሞኛል። 1 ወር ከ15 ቀን አሰልጥነውኛል። እዛ ወልቂጤ ሃይስኩል ላይ እሳቸው አሰልጥነውልኛል። ከመምህርነቱ
በተጨማሪ እንደዚህ አይነት ነገሮች ታለንትድ ነኝ በቃ ለዚህ ነገር የተሰጠው ነኝ ብዬ አስባለሁ። ያ መሰለኝ በትምህርቴ ላይ ይበልጥ ትኩረት ሰጥቼ እንድከታተል ያደረገኝ እና ይሄ ነው ልጅነት እንደዚህ እንደነበር ታስታውቂያለሽ። ምክንያቱም በብዙ ነገሮች ተሳትፎ ውስጥ ተካቶ ያለፈ ተማሪ ልክ እንደዚህ የመናገር ክህሎቱን በደንብ ያዳበረ ነው የሚሆነው አይደለ? ስለዚህ ልጆችን መሳተፍ አለባቸው በትምህርት ቤቶች ውስጥ። አሁን ሚኒ ሚዲያ ላይ ተሰሪ ነበር አንቺ እንደነገርሽን፣ እዛ ላይ መሳተፍሽ የጠቀመሽ ነገር አለ። ዛሬ እንደልብሽ ሰው ፊት ቀርበሽ መድረክ ላይ ቀርበሽ ሚዲያ ላይ ቀርበሽ መናገር እንድትችይ ረድቶሻል። የትኛውን ቦታው ትሬን አድርጎ መውጣት ይቻላል እንደዚህ አይነት አቅም ሲኖርና ልጆች ባላቸው ትምህርት ቤት ውስጥ የተለያዩ ክበባት አሉ አይደል? ተሳትፎ ሊኖራቸው ይገባል። እስቲ እዚህ ጋር የሆነ ነገር ባያቸው ለልጆች ከመሳተፍ ጋር ተያይዞ ከመሳተፍ አንፃር ተማሪዎች ምንድነው ልክ እንደኔ ነው። ምክንያቱም እኔ አሁን ከልጅነቴ ጀምሬ እንደነገርኩሽ ነው እነዚህ ነገሮች አብሬ ጎን ለጎን ከትምህርቴ ጎን ለጎን እነዚህ የቲያትር ሰራ ነበር ትምህርት ቤት ላይ እንዳልኩሽ። አጭር ልቦለድን ተከታታይ መምህራኖችም ተማሪዎችም ተሰልፈው ነው በቃ ወልቂጤ ላይ ጧት በቃ 2 ሰዓት ላይ የበድሉ ድርሰት ነው የሚባለው በቃ ይጠበቃል። እና ይሄ ነገር ምንድነው የሚያደርገው የራሳችንን ሙያ አንደኛ በዚሁ በጋዜጠኝነቱ ሙያ እንድትወጪ ያደርግሻል። ሁለተኛ ደግሞ ለመማር ማስተማሩ ቅርብ ድጋፍ ትሆኛለሽ እና ይሄ ለነሱ ጥቅም ነው። ታለንታቸውን ማውጣት አለባቸው። ተማሪዎች ድብቅ መሆን የለባቸውም። ያላቸውን ከጎን ያለው የውስጥ ፍላጎታቸውን ከመምህራኖቻቸው ጋራ ቅርብ በመሆን እኔ እንዲህ ነገር ማቅረብ ፈልጋለሁ ሚኒ ሚዲያ ላይ እኔ በዚህ ነገር መሳተፍ ብሎ መናገር ይቻላል። አሁን ለምሳሌ ትምህርት ቤት ላይ 21 ክበባት አሉ። እነዛ ክበባት ከነዛ ክበባት የወጣ አይደለም። ስለዚህ ኦፕን ሆነው ግልጽ ሆነው ያላቸውን ሙያ ማዳበር ማሳደግ ይችላሉ ተማሪዎች ማለት ነው። እኔ መመክራቸው ይሄንን ነው። ጥሩ። አዎ ክበባት ላይ መሳተፍ እንዳልሹ መምህርም በጣም በርካታ ጥቅም ነው ያለው። አንደኛ የንግግር ክህሎታቸውን እንዲያዳብሩ ያደርጋል። የእርስ በርስ ግንኙነት ጥሩ እንዲሆን ያደርጋል አይደል? ምክንያቱም ክበብ ላይ የሚሳተፉ በርካታ ተማሪዎች ይኖራሉ። በጋራ መስራት፣ በጋራ ማሰብ፣ ለችግሮች መፍትሄ ማመንጨት የሚቻለው ልክ እንዲህ አይነት ልምዶች ሲዳብሩ ነውና በቀላሉ ትምህርት ቤታቸው ላይ ሁሉም ተማሪ እንደው በተለያየ ክበባት ላይ መሳተፍ መቻል አለበት ማለት ሁሉም ኢንተረስቱ በሆነ ክበብ ላይ ራሱን ውስጥ አስገብቶ ማየት መቻል አለበት እንላለን። ጥሩ ነው። የአማርኛ ጥያቄዎች ነው መምህር ዛሬ ይዘሽልን የመጣሽው ለሚኒስትሪ በደንብ ያገዛቸዋል ብለን እናስባለን። አማርኛ ትምህርትን ተማሪዎች ቀለል አድርጎ የማሰብ ነገር አለ። አማርኛ ሲባል አፍ መፍቻ ስለሆነ ቋንቋ ኢትዮጵያ ውስጥ ያው በተለያየ ቋንቋ ሊፈቱ ይችላሉ። ግን እንዲህ ለምሳሌ በአማርኛ አፋቸውን የፈቱ ልጆች ወይ ቀላል ነው ብሎ የማሰብ ነገር አለ። ያን ማሰብ ግን ውጤት ላይ የሚያመጣው ተጽዕኖ ይኖራል። ከዚህ ጋር ተያይዞ ምን ትያለሽ? ኦኬ ከዚህ ጋር ተያይዞ ለተማሪዎች መንገር እጅግ በጣም አስረግጬ መንገር የምፈልገው አማርኛ ትምህርት እንደ መናገር እንደ ቋንቋችን አይደለም። እኛ ስንናገረውና ስንማረው አንድ አይደለም። ምክንያቱም ከንግግራችን ጋራ የሚሄድ አይደለም። ለምሳሌ የተለያዩ ሀገር ቋንቋ የሚነገሩት አማርኛ ወርዶች ወይም ቃላቶች ይለያያሉ፣ ትርጉማቸው ይለያያል። ስለዚህ አሁን ተማሪዎች ምንድነው የሚያስቡት? አማርኛማ ቀላል ነው፣ ችግር የለም እኔ አማርኛ ላጠናም የሚሉት ነገር አለ። ለምሳሌ 6ም 8ም ስትሄጂ ከፍተኛ ቦታ ላይም ስትሄጂ አይ አማርኛ ጥናት አይፈልግም ይላሉ ተማሪዎች። ነገር ግን ሪዛልት ውጤታቸውን ስትመለከቺ ውጤት የለም። ያ አይደለም እንግሊዘኛ ጥሩ ነው፣ አማርኛ ላይ ውጤታቸውን ስታይ ግን የወረደ ውጤት ነው ያላቸው። ይሄ ምንድነው? ቋንቋውን ስለምናገር ይቀለኛል በማለት ትኩረት ሰጥቶ ያለ መከታተል ነው ያለው እንትን ለትምህርቱ ያለው ቅለት ይሰጡታል። ነገሩ ግን በጣም እጅግ በጣም ከእንግሊዘኛ በላይ እጅግ በጣም የሚከብደው ትምህርት ቢኖር ምንድነው? አማርኛ ነው። እና ተማሪዎች ምን መሆን አለባቸው? ያንን ትምህርት ትኩረት ሰጥተው መምህሩ ሲያስተምር በመከታተል ግድ እንደ ሌላ ቋንቋ አሁን የሌላ ሀገር ቋንቋን እንግሊዘኛ በጣም ቶፕ ናቸው፣ ይናገሩታል፣ እንደፈለገ ያደርጉታል። ግን ውጤት ላይ ስታይ ከእንግሊዘኛና ከአማርኛ እንግሊዘኛ ላይ ከፍተኛ ውጤት አለ፣ አማርኛ ትምህርት ላይ ደግሞ ውጤታቸው ይቀንሳል። ያ ምንድነው? ከንግግር አንጻር ይቀለናል ብሎ ከማሰብ ትኩረት ሰጥቶ ያለ ማንበብ አያነቡትም፣ አያጠኑትም። ለዚህ ነው ውጤታቸው የሚቀንስ። ግን ይበልጥ ትኩረት ሰጥቶ መሰራት ያለበት ትምህርት ቢኖር አማርኛ ትምህርት ነው። አዎ እዚህ ጋር ምንድነው የምንለው? የትኛውም ቋንቋ ተናጋሪ ሁኑ አማርኛም፣ እንግሊዘኛም፣ ኦሮምኛም የተለያየ ቋንቋ ሲናገሩ የአፍ የፈቱበት ቋንቋ በዛም ያ ትምህርት ቀላል ነው ብሎ ማሰብ የለባቸውም። ልክ እንዲህ ሊከብድ ይችላል። ምክንያቱም እንግሊዘኛው ላይ ስንሄድ ግራመር አለ፣ ከባድ ነው። እንግሊዘኛ የሚናገር ሰው
እንግሊዘኛ ፈተና ሲሰጠው ሁሉንም ይደፍነዋል ማለት አይደለም። ቋንቋ መግባቢያ ነው የሚለውን ማሰብ መቻል አለባቸው። አማርኛም ልክ እንደዛው መግባቢያነቱን ማሰብ መቻል አለባቸው። ትምህርቱ ላይ ሲመጣ ግን የተለያዩ ሰዋሰዋዊ የሆኑ ነገሮች ስላሉ በደንብ መረዳት ያስፈልጋል ማለት ነው። ጥሩ መምህር፣ እስቲ የመጀመሪያውን ጥያቄ ለተማሪዎች አየር ላይ አስተውሰናቸው እንመለስና ደግሞ ጥያቄውንም በየመሃሉ እየመለስን ጨዋታችንን እንቀጥላለን። ተማሪዎች የመጀመሪያውን ጥያቄ እስቲ አየር ላይ እናስታውሳችሁ። ተማሪዎች ቀደም ሲል ያስታወስናችሁ የመጀመሪያውን ጥያቄ ነበር አየር ላይ ምላሽ ለመስጠት እንግዲህ መስመራችን ላይ ገባ ስልክ አለን። እስቲ ተማሪዋን እናናግራት። ሄሎ ማን እንበል? ከየት ነው የምትደውይልን? ኢክራም አብደላ እባላለሁ ከአዲስ አበባ። ኢክራም አብደላ ከአዲስ አበባ። ኢክራምዬ እንዴት ነሽ? ደህና ነኝ። የስንተኛ ክፍል ተማሪ ነሽ? የአምስተኛ። ጥሩ። የዛሬዎቹን ጥያቄዎች እንዴት አየሻቸው? አሪፍ ናቸው። እንግዲህ ለስድስተኛ ክፍል ሚኒስትሪ ላይ የሚያግዛቸዋል ተብለው የወጡ ጥያቄዎች ናቸው። አንቺ አምስተኛ ክፍል ሆነሽ ለመመለስ ገብተሻል። ደስ ይለናል። እንዲህ አይነት ተሳትፎ ሲኖራችሁ ደግሞ መምህራኖች ያላቸው ደስታ ወደር የለውም። ስለዚህ ከስር ከስር ስለምታጠኝ ነው አይደል? ጎበዝ። እስቲ ያጠናን ምን ይመስላል? ያው ማጠናው የምማረው ቀን በቀን ታንቺ ለቤተሰብሽ ከስራ በኋላ ቀን በቀን በማጥናት ነው የተማርነው ሳይበዛብኝ። ስለዚህ በየዕለቱ እየከለሽ ነው የምትሄጂው? ወላጆችስ ምን አይነት ድጋፍ ያደርጉልሻል? ወላጆቼ የሚያስፈልጉኝን ነገሮች በማገዝና በጥናት ላይ ያልገባኝን ጥያቄዎች በማስረዳት ድጋፍ ያደርጉልሻል? አዎ፣ ይሄንን ነው የምንፈልገው። ወላጆች የትምህርት ቁሳቁስ ከማሟላት ባለፈ ለእናንተ በዚህ መልኩ ቀረብ ብለው ያልገባችሁ ምንድነው ብለው ሲያግዟችሁ ጥሩ ነው። ስለዚህ አንቺም ጥሩ ውጤት ታመጫለሽ። ቀጣይ ደግሞ የሚኒስትሪ ተፈታኝ እንደመሆንሽ ያው ቅድመ ዝግጅት ያስፈልጋል። ሚኒስትሪ ሲወጣ የ5 እና የ6 አንድ ላይ ነው አይደል ጥያቄዎች የሚወጡት? ስለዚህ አሁን በደንብ እያያሽ በደንብ እያጠናሽ ከሄድሽ ቀጣይ አይከብድሽም። ጥሩ። እስቲ ኢክራም የመጀመሪያውን ጥያቄ መልሽ። እሺ፣ የመጀመሪያው ጥያቄ የሚለው በመስከረም ረስ ሲሉት ዝናብ ፀሐይ እየፈራ በሐምሌ ረስ ሲሉት ዝናብ እየፈራ ምግብ አምጣ። ጥያቄው በበጋ ረስ ሲሉት ፀሐይ እየፈራ በሐምሌ ረስ ሲሉት ዝናብ እየፈራ ልጅ እንጀራ ቢለው በእጅ አሰራራ የሚለው ቃላዊ ግጥም ለምን አይነት ሰው ይገጠማል ነው? አሊፋ ለሰፋሪ ገበሬ፣ ለብልጥ ገበሬ፣ ሐመርሃ ለሰነፍ ገበሬ፣ ለመንግስት ገበሬ። መልሱ ሐመርሃ ለሰነፍ ገበሬ። ጎበዝ፣ ጥሩ፣ በትክክል መልሰሻል። ኢክራም የምትሰጪን ሀሳብ አስተያየት ካለ እንቀበላለን። እሺ፣ የምትሰጣው ሀሳብ አስተያየት ልጆች አሉን በጣም ጥሩ ነው እና የትምህርት ቤታችን መምህርን እናመሰግናለን። እገዛ ስለሚያደርጉን እናመሰግናለን። በጣም ጥሩ ነው። ቀጥሉ። እሺ፣ እኛም ደውለሽ ስለተሳተፍሽ እናመሰግናለን። መልካም ጊዜ። እሺ፣ መምህር ኢክራም ደውላ ለመጀመሪያው ጥያቄ እንግዲህ ምላሽ ሰጥታናለች። ስለዚህ ጥያቄውን ደግሞ ያው ተጨማሪ ማብራሪያም የምታኪበትም ነገር ካለ
ወደ አንቺ መልሰዋለሁ። አመሰግናለሁ። አዎ እንግዲህ ጥያቄው የሚለውን ኢክራም በደንብ አርጋ በጣም ጎበዝ ተማሪ ናት። 5ኛ ክፍል ሆና እንግዲህ ያው የ6ኛ ክፍልን ጥያቄ ነው የመለሰችው። እጅግ በጣም ጎበዝ ተማሪ ናት ማለት ነው። ኢክራምን እያመሰገንኩኝ ትክክል ነው መልሷ። ምንድነው የሚለው በበጋ ረስ ቢሉት ፀሐይ እየፈራ በክረምት ረስ ቢሉት ዝናብ እየፈራ ልጁ እንጀራ ቢለው በጅብ አስፈራራ ነው የሚለው ጥያቄው። ምንድነው እንደዚህ አይነት ግጥሞች በምሳሌያዊ አነጋገርም ይገጠማሉ። ለጎበዝ ገበሬ፣ ለታታሪ ገበሬ፣ ለተለያዩ ሰዎች በእንደዚህ አይነት ነገር ስነ ቃል እየተገጠመ ተማሪዎች ይማሩታል ማለት ነው። ይህ 6ኛ ክፍል ጥያቄ ነው። አሁን ስንፍናውን ነው የሚያመለክተው ይህ ጥያቄ። ለምንድነው ይህ ሰውዬ ገበሬ ነው፣ በእርግጥ ገበሬ ትክክለኛ ገበሬ ነው። ነገር ግን በጋ ላይ ማረስ እየቻለ ፀሐይ ስለሚያቃጥለኝ አላርስም ብሎ ይቀመጣል ማለት ነው። ክረምት ደግሞ መጣ። ክረምት ደግሞ ሲመጣ አሁንስ አታርስም ወይ ተብሎ በሚጠየቅበት ጊዜ ክረምትማ ዝናብ ነው፣ ምን አድርጌ ወጥቼ አርሳለሁ በማለት ቤቱ ይቀመጣል እና ቤተሰቡን ምግብ አጥቶ ልጁ የሚበላው ምግብ አጥቶ ቢጠይቀው ልጁ ምንድነው ያለው? ጅብ መጣልህ፣ ያው ጅብ ሊበላህ ነው፣ ስለዚህ ምግብ አትጠይቀኝ ተኛ ነው። ይሄ ምንድነው የገበሬውን ስንፍና ያመለክታል። ስለዚህ መልሱ ለሰነፍ ገበሬ ነው የተገጠመ። ለሰነፍ ገበሬ የተገጠመ ነው። ጥሩ አርገሽ አብራርተሻል መምህር። እዚህ ጋር ምን አያይዘን እንድናነሳ ፈለኩ፣ ይሄንን ከተማሪዎች ጋር ማያይዘን ተማሪዎች ለምሳሌ የሆነ ነገር አሁን ኢክራም እንዳለችው እለት ተለት ነው እየከለሰች የምትሄደው። ይሄ ጥሩ ነው በጣም። ግን አንዳንድ ተማሪዎች ነገ አጠናለሁ ዛሬ ተማሩትን ከመከለስ ይልቅ አይ ነገ አጠናዋለሁ፣ ችግር የለም ነገ ሰራዋለሁ፣ እንደዚህ ያሉ ይሄዱና መጨረሻ ላይ ፈተና ሰዓት ይደርሳል። ያኔ ደግሞ በቃ በፍጥነት ለማጥናት ጊዜ ይጣበባል። እንደፈለጉት ሁሉንም መከለስ አይችሉም ባንዴ ሁሉንም ቻፕተር። ከዛ ውጤታቸው ላይ ያው ፌለሪቲውን ያውታል ማለት ነው አይደለ? ስለዚህ ከስር እያጠኑ መሄድ እንዳለባቸው አይደል? ነገ የሚባል ነገር የለም ነው። በወቅቱ መሰራት ባለበት ጊዜ መሰራት መቻል አለበት ምንም ነገር። ጥሩ መምህር እናመሰግናለን። ስለዚህ ተማሪዎች ለተለት እየከለሳችሁ እያነበባችሁ መጨረሻ ላይ ፈተና ሲደርስ ግን ምን ማድረግ ይችላሉ? የከለሱትን ይበልጥ ሪቫይዝ ለማድረግ ይረዳቸዋል። ሪቫይዝ ማድረግ ይረዳቸዋል። እስቲ መምህር እንደዚህ ሰዋሰዋዊ የሆኑ ውስብስብ የሆኑ ነገሮችን ተማሪዎችን እንዲቀላቸው በምን አይነት መልኩ ነው የምታስተምራቸው? ወይም በአጠቃላይ ማስተማር ስነ ዘዴሽ ምን ይመስላል? የማስተማር ስነ ዘዴው ምንድነው? አማርኛ መምህር መሆን ከባድ ነው፣ ጥበብ ይፈልጋል። ምክንያቱም ለምንድነው ጥበብ የሚፈልገው? በምሳሌ አነጋገር ነው የምትነግሪያቸው። ለምሳሌ ቃላቶቹን እንደዚህ አይነት ነገሮችን ስትነግሪያቸው ከህብረተሰቡ ጋር ሪል ከሚታይ ነገር ጋር ከህይወት ተሞክሮ ጋር ቤት ውስጥ ከሚመለከቱ ጋር ከአካባቢ ነገሮች ጋር ከዛፎች ጋር ከተፈጥሮ ጋር እያዛመድሽ እያዋሃድሽ በቀላል መንገድ እንዲረዱ ታደርጊዋለሽ። ከሚያዩት ከሚመለከቱት ነገሮች ጋራ ታዛምጇለሽ። ያ እንደዛ ሲሆን ምንድነው የሚሆነው? ልጆቹ እየገባቸው ይሄዳል ማለት ነው። እና በዚህ አይነት ሲስተም ነው ማስተማር። አሁን የምናስተምረው ትምህርት ተማሪ ተኮር አይደለ? ከነዛ ጋራ አብረሽ ታዛምጇለሽ ታዋህጇለሽ ማለት ነው። ከዛ ውስጣቸው ሰርጾ ይገባል። እንዲህ ተብለን አልነበረ? ይሄ እኮ ከዚህ ጋር ነው የሚሄደው። መምህር ልክ ናት ወይም መምህር ልክ ነው። ይሄ ነገር በእንዲህ ብናደርገው እኮ በእንዲህ መንገዱ ሊገባን ይችላል። ለምሳሌ የኢክራም አጠናን ዘዴ ዴይ ቱ ዴይ ነው፣ ቀን በቀን ነው። ዛሬ የተማረችው ማታ ትከልሰዋለች። ቤተሰቦች የሚያግዙኛል ነው ያለችው። ቤተሰብ ያልተማረ ቤተሰብ እንኳን ያለው ተማሪ ቢኖር ያ ተማሪ ምንድነው የሚያደርገው? ዛሬ የተማረውን ትምህርት ወዲያውኑ ቤተሰብ አግዞ ምን ብሎ ሁሉን ነገር ከጨረሰ በኋላ ማታ እያንዳንዱን ትምህርት አውጥቶ በምን ነበር ዛሬ የተማር ነው ገለጥ አድርጎ ትንሽ 10 ደቂቃ ቢመለከተው ያኛው ለሱ ይደግፈዋል። መጨረሻ ላይ ሪቪዥን በቃ ለራሱ ሪቫይዝ ያደርገዋል። ምንም አይቀለውም፣ ውጤትም ይሰራል። ልክ እንደዛ ማለት ነው። ከስር መከለሱ ምንም ይጠቅመዋል። ከስር እየከለሰ ሲሄድ ለምሳሌ ክፍል ውስጥ አስተማሪ ሲያስተምር ያዳመጠው ነገር አለ። ከዛ ደግሞ ቤት ሄዶ ሲከልሰው የሆነ ጥያቄ እንኳን አይምሮ ውስጥ ቢፈጠር ወዲያው ለመጠየቅ ይረዳዋል። በማግስቱ መጥቶ መመጤን ነገር እንዴት ነው ይኛው አልገባኝም ብሎ ለመጠየቅ ከዛ እያንዳንዱን በደንብ እየተረዳው ለማለፍም ጭምር ይጠቅማል። በነገርሽ ላይ የአሁን ትውልዶች በጣም ጠያቂዎች ናቸው። በጣም እንደ ድሮ አይደለም አሁን ሁሉን ነገር። ምክንያቱም ከስልካቸው ላይ ምላሹን ስለሚያገኙት ስልክ ተጠቃሚዎች ናቸው በብዛት። ኤአይ ላይ በጣም ልጆች ተቀያለሽ ህፃናት ራሱ ከዛ ጋር የተዋሃዱ ናቸው እና ለአጠናን ዘዴ በጣም አይቸገሩም።
ያው ወደ ኋላ የሚቀር ቀደም እንዳንደኛው ጥያቄ ለሰነፍ ገበሬ እንደተገጠመው ልክ እንደዛ ወደ ኋላ የሚቀር ልጅ ካልሆነ በስተቀር ልጆች በጣም ጎበዝ ናቸው። በተለይ እንደኛ ትምህርት ቤት ስትመለከቺ እጅግ በጣም ጎበዞች ናቸው፣ ጠያቂዎች ናቸው። ሌሎች የሚያስተምራቸው መምህራን ሳይሆን አልፈው ነው በየመንገዱ እየሄዱ ግቢ ውስጥ እያንዳንዱን ጥያቄ ይጠይቃሉ እና ታለንትድ ናቸው። እስቲ እዚህ ጋር ይበልጥ ራሱ በደንብ እንዲያዩትና እንዲያነጻጽሩት ምን ያህል እድለኞችም እንደሆኑ እንዲያስተውሉና እነሱ ላይ ብዙ ነገር እንደሚጠበቅ እንዲያስቡም ጭምር የድሮን የመማር የማስተማር ጊዜና አሁን ያለውን የመማር የማስተማር ጊዜ አነጻጽረን እንየው። ድሮ የነበረው የመማር የማስተማር አንቺ ተማሪ በነበርሽበት ሰዓት የነበረውና አሁን ያለው በጣም ልዩነት አለው። በጣም እሱን እናንሳ እስቲ። እሺ አሁን በኔ ጊዜ የነበረው የመማር ማስተማር መምህራኖቻችንን አንመለከት እንኳን ጥያቄ ልንጠይቅ ማለት ነው። መምህር በዚህ ጋር ከመጣ እኛ በዚህኛው መንገድ ነው የምንሄደው አልፈን አንሄድም። ከመፍራት አንጻር እጅግ በጣም ነው የምናከብራቸው፣ እጅግ በጣም እንወዳቸዋለን። በቃ አንገታችንን ራሱ እንትን ብለን ነው የምናልፈው ማለት ነው እንኳን ጥያቄ ለመጠየቅ ግን ክፍል ውስጥ እንችላለን። ክፍል ውስጥ ውጭ ላይ ነው አሁን መማር ማስተማር የትኛውን ቦታ ግልጽ ኦፕን ነው፣ በቃ ክፍት ነው። መምህርን ባገኘሽበት እኛ ግቢውን ባገኘሽበት ቦታ ወረቀትና እስክሪፕቶ ይዞ ተማሪውን ሲጠይቅ መምህሩን ሲጠይቅ ነው የምታይ። ልክ እንደ ጓደኛ ቅርብ ነው፣ እንደ ቤተሰብ ማለት ነው መምህር። እና በፊት የነበረው እጅግ በጣም የነሱን እድልማ ብናገኝ ዛሬ ያትበደረስን ነበርና እድለኞች ናችሁ፣ ተጠቀሙበት። እጅግ በጣም የአሁን ትውልዶች እድለኞች ናቸው በእውነት። እኔ እጅግ በጣም ደስተኛ ነኝ። መጽሐፍ የማግኘቱስ ጉዳይ ራሱ መጽሐፍ የማግኘቱ ጉዳይ በተለይ መንግስት ቤት እያንዳንዱን መጽሐፍ እያንዳንዱ ተማሪ አንድ ክፍል ካለው እንትን አንጻር 87 ተማሪ ቢኖር ሁሉንም ሰብጀክት አንድ ተማሪ ያገኛል። በእኛ ጊዜ ግን አንድ መጽሐፍ እንኳን ለ10 ለ11 ለ12 ነው የሚሰጠን። እንግዲህ ያንን ለማጥናት ስንዞር ነው የምንውለው ማለት ነው መጽሐፉን ለማግኘት በየሰፈሩ ማለት ነው የምንሄደው። አሁን ግን መጽሐፍ እጃቸው ላይ በስልክ አለ፣ ትምህርት ቤቱ ያወርዳል ሙሉውን። እንደገና ደግሞ መንግስት እጃቸው ላይ ይሰጣቸዋል። ከእጃቸው ከቤታቸው ከቦርሳቸው ነው አውጥተው የሚያነቡት። ሶስተኛ ነገር ደግሞ መምህሩ ግልጽ ነው። ለምን ይሄን ጥያቄ ጠየከኝ አይልም። ሁለተኛ ቲቸር ብሎ ነው አጠገብሽ ቀርቦ ጥያቄውን እንደፈለገ የሚጠይቅሽ። በቃ ይሄ ግልጽ ነው። ምንም በቃ እንደፈለጉ ናቸውና ያሁን ተማሪ በጣም እጅግ በጣም ያሁን ትውልድ በጣም እድለኛ ነው። እጅግ በጣም ነው ማለት። ስለዚህ ከነሱ ብዙ እንጠብቃለን። ትምህርት ቤት ማቅረቢያቸው ላይ ነው። ራቅ ካላት ሰርቪስ አላቸው። ድሮ በእግር ተኬዶ ነው። በእግር ሄደን ቅድም እንዳልሽው በኩራዝም ተጠንቶ በኩራዝም ተጠቅመን በሻማና እድለኛነታችሁን እያሰባችሁት ለማለት ነው። ስለዚህ ተጠቀሙበት። ከናንተ ብዙ እንጠብቃለን ማለት ነው። ነገ የተሻለች ኢትዮጵያን እንጠብቃለን። መምህር እስቲ ወደ ጥያቄያችን መለስ እንበልና ሁለተኛውን ጥያቄ ደግሞ አየር ላይ አስተውሰናችሁ ተመልሰን እንገናኛለን።
ሁለተኛውን ጥያቄ ነበር ተማሪዎች ቀደም ሲል አየር ላይ ያስታወስናችሁ የነበረው 800 ላይ ዋይን እያስቀደማችሁ መልሳችሁን ላኩልን። እኛም በቀጥታ የመስመር ስልካችን እናገኛችኋለን። ሁለተኛውን ጥያቄ ለመመለስ መስመር ላይ ገባ ተማሪ አለን። እስቲ ስልክ እናናገር። ሄሎ ሄሎ፣ ማን እንበል? ኬት ነው? ቬሮኒካ እባላለሁ። ቬሮኒካ ኬት ነው የምትደውይልን? ከአዲስ አበባ። እሺ የስንተኛ ክፍል ተማሪ ነሽ ቬሮኒካ? እኔ የሰባተኛ ክፍል ተማሪ ነሽ። የዛሬዎቹን የአማርኛ ጥያቄዎች እንድታይሻቸው ቀላል ናቸው ወይስ ይከብዳሉ? ቀላል ናቸው። ቀላሉ። ስለዚህ ልትመልሺ ገብተሻል። አዎ። ጥሩ። እሺ እድሉን እንስጥሽ። የሁለተኛውን ጥያቄ መልሽ። ጥያቄው ይታይሻል አይደል? ስክሪን ላይ እየታየ ነው። የቀለም ቀንድ። አዎ። መልሱ የሚሆነው ሀ ምሁር። ቀጥታ ወደ መልሱ ገባሽ። እሺ የቀለም ቀንድ ለሚለው አባባል ተመሳሳይ ፍቺ ነው የሚለው ምሁር። በትክክል መልሰሻል። መምህር የምትያት ነገር አለ ቬሮኒካ? እሺ እስቲ መምህር ላገናኝሽ። እሺ ቬሮኒካ እንዴት ነሽ? ሄሎ ሰላም ነው? አለ። ጎበዝ፣ በጣም ጎበዝ ተማሪ ነሽ። መልሰሻል። ግን ጥያቄውን አላነበብሽውም፣ አላየሽውም፣ ስክሪን ላይ አልተከታተልሽም ነበር? አዎ ቤት አይደለም ያለው ለዛ ነው። በጣም ጎበዝ ተማሪ። በቃ መልሱን መልሰሻል። በርቺ፣ አጥኚ። ቀጣይ ደግሞ 8ኛ ክፍል ያው ሚኒስትሪ ተፈታኝ እንደመሆንሽ መጠን እንደነዚህ አይነት ጥያቄዎችን ከተለያዩ መጽሐፎች ላይ እያየሽ እያነበብሽ ከስልኮችም ላይ ዳውንሎድ እያረግሽ እያወረድሽ ዩቲዩብ ላይ ተከታታይ። ቴንኪዩ፣ በጣም ጎበዝ። እሺ ቻው። እሺ ሰላም ሁኚ ቬሮኒካ። እሺ የሁለተኛውን ጥያቄ ምላሽ ሰጥታናለች። እስቲ እያንዳንዱን ምርጫም ከዛ ጋር ሄደን በደንብ አብራርተን እንየው። ኦኬ እሺ አሁን ምንድነው የሚለው ጥያቄው? የቀለም ቀንድ ነው የሚለው። የቀለም ቀንድ ማለት የቀለም ቀንድ መምህር ነው፣ ምሁር ነው የሚለው። ምንድነው ምሁር ያለበት ምክንያት? ምሁራን ብዙ ነገሮች ናቸው። ለምሳሌ መምህር ምሁር ነው። መምህር ምሁር ነው ሲባል ሁሉንም ነገር የሚያፈራ ነው። ዋናው ቀንዱ፣ ዋናው ባለቤቱ ማለት ነው። ይህ ማለት የቻለበት ምክንያት ምንድነው? የቀለም ቀንድ ዋና የሙያዎች ሁሉ እንቁ ነው። እሱም ለምሳሌ አንቺ መምህር ባይኖር እዚህ ጋር አትቀመጭም ነበር። ካሜራማኖቻችንም እዚህ ጋር አይኖሩም ነበር። መምህር ባይኖር ማለት ነው። እዚህ ጋር እኔም አልኖርም ነበር ማለት ነው። እና ምንድነው ይህን ሁሉ ነገር የሀገሪቷን መሪ ድረስ የሚያፈራው መምህር ነው። መምህር ለራሱ ብቻ አይደለም፣ ለልጆች ለሀገሩ እንደ ሻማ ቀልጦ ትውልድ ማነጽ። ትውልድ ላይ አሁን ለምሳሌ አንድ ቤት ሲሰራ ከስር መሰረቱ ነው አይደለ? ዋናው ነገር ነው የሚሸከመው መሰረት ነው። ለቤት ዋና መቆሙ ምሰሶ መሰረት ነው። ስለዚህ ለትውልዱ፣ ለተማሪው፣ ለማንኛውም ሰው መምህር ነው። መምህር መሰረት ነው። ቅድሚያ ከህፃናት ጀምሮ መሰረት ይጥላል ማለት ነው። ከዛ በኋላ እያለ እያነጸ በትልቅ ደረጃ ደርሶ ምን መሆን ነው የምትፈልገው ስትዩ፣ ሳይንቲስት፣ ተመራማሪ፣ ፕሮፌሰር፣ እንደዚህ ኢንጂነር፣ ዶክተር ይሉሻል ተማሪዎች ማለት ነው። እና ለዚህ ነው ይሄኛው የቀለም ቀንድ ዋናው የቀለም አለች አይደለች የምትንጠባጠበው ጽሁፏን፣ እሷን ሁሉ መምህር ይዞ የሚቀርጸው ትውልድን ነው። ለዛን የቀለም ቀንድ የተባለው። ስለዚህ የቀለም ቀንድ ተመሳሳዩ ፍቺ ምሁር ነው የሚለው ነው ማለት ነው። ዋንጫ፣ ቀንድ፣ ብዕር የሚሉ ምርጫዎች አሉ። እነሱ ግን አይደሉም። ጥሩ መምህር እንዳልሹ ነው። መምህር ለሁሉም የሙያ መስክ ላይ ተሰማርተው ለምንሰራው እኛንም ጨምሮ ለሁላችንም መምህር አስተምሮ ነው እዚህ ደረጃ የደረስ ነው። ሁሉም በየፊናው የደረሰበት ደረጃ የሚደርሰው መምህር አስተምሮት ነው፣ እውቀቱን አካፍሎት ነው። ስለዚህ ለመምህራን ትልቅ ክብር ያስፈልጋል። መምህራኖች ከቀለሙ ትምህርት በተጨማሪ ልጆቻቸው ላይ ተማሪዎቻቸው ላይ በስነ ምግባር ታንጸው እንዲያድጉም መስራት መቻል አለባቸው። እስቲ አንቺ ተማሪዎች ላይ ከስነ ምግባር አኳያ ምን አይነት ነገሮችን ታደርጊያለሽ? ምን ትሰሪያለሽ? እንደ ትምህርት ቤትስ የተማሪዎች ስነ ምግባር ላይ ምን ያህል ትሰሩበታላችሁ? ኦኬ እንደኔ እንደ መምህርነትሽ እንዳልሽኝ እንደ መምህርነቴ ተማሪዎችን የማንጽበት የራሴ መንገድ አለኝ። በምን መንገድ ነው? ክፍል ውስጥ ስታስተምሪያቸው 3 አይነት ተማሪዎች አሉ። አንድ ክፍል ውስጥ 3 አይነት ተማሪዎች አሉ። እነዛን ተማሪዎች ወደ አንዱ ለማምጣት በትምህርትም በቀለምም ትምህርት ይሁን በስነ ምግባርም ማለት ነው ወደ አንዱ ለማምጣት ከማን ጋር ትለፊያለሽ? ከትምህርት ቤቱ ጋር
ከወላጅ ጋራ አብረሽ ነው የምትሰሪው። በነገራችን ላይ መምህር ብቻውን አንድን ተማሪ ብቻውን ማነጽ አይችልም። ምን ያስፈልገዋል? አንድ የወላጅ ድጋፍ ያስፈልገዋል። ሁለተኛ የትምህርት ቤት ማህበረሰቡ አስተዳደሩ ያስፈልጋል። እና እነዚህ ሁሉ ተጣምረው ነው የአንድ ተማሪ ውጤት። አሁን እንደ ቀልድ አንድ ተማሪ ተምሮ ሲወጣ ወይ ጨርሶ ግራጁዌት አደረገ እኮ እሱ እኮ የተማረው እንዲህ ቦታ ነው ይባላል። ግን ከባክግራውንዱ ከኋላ እጅግ በጣም ብዙ የደከሙ የለፉ ያንን ተማሪ ለማውጣት ተመርቆ እስኪወጣ ድረስ ለማድረስ የመምህሩ ላብ የመምህሩ ድካም እጅግ በጣም ዋጋ አስከፍሎት ነው። እና በስነ ምግባር እንዴት ነው የምታንጭ ወላሹ ስነ ምግባሩን ታያለሽ። ተማሪው ትምህርቱን ይከታተላሉ ክፍል ውስጥ። በሌላ በኩልስ ያለው ከተማሪዎች ጋር ሶሻል ግንኙነቱ ምን ይመስላል? በመማር ማስተማር ውስጥ ያለው ሁኔታ ያ ተማሪ አይ ኮንታክት ይባላል። ታስተምሪ ሁሉንም ትመለከቻለሽ። በምትመለከችበት ሰዓት ግማሹ የተኛ ነው፣ ግማሹ የነቃ ነው፣ ግማሹ የሚከታተል ነው። መምህር ያን ሁሉ ተማሪ ነው ሰሌክት አድርጎ በሁለት አይኑ አስገብቶ የቀለም ትምህርቱንም የሚያስተምረው። ሲያስተምር ታዲያ ምን አለ? በስነ ምግባር ወደ ኋላ የቀረን ተማሪ ማለት ነው። ስነ ምግባር የሌለው አንልም። በስነ ምግባር ከሌሎች ወደ ኋላ የቀረን ተማሪ ከምን አንጻር ነው ይህ ስነ ምግባር የጎደለው? ያ ልጅን ትከታተያለሽ። ቀጥታ አምጥተሽ አንተ ለምን እንዲሆን ካትዩም ከምን አንጻር ነው? ከቤተሰብ አንጻር ነው? ከምንድን ነው? ቀድሞ ምክንያቱን ማወቅ ቀድሞ ሪሰርች ይደረጋል። ያ ልጅ ያቺ መምህርት ወይም እኔ ለማንኛውም መምህር ቀድሞ ሪሰርች ማድረግ አለበት። በዚህ ልጅ እንዴት ነው ከተማሪዎች ወጣ ያለ ምግባር ያለው ለምንድን ነው የሚለውን ነገር ታያለሽ፣ ታጠኛለሽ። ከጓደኞች ጋራም የሚለይ ተማሪ ሊሆን ይችላል። ብቻውን መሆን የሚፈልጋል። ብቻውን በቃ ተምሮ ተቀላቅሎ የማይሄድ ተማሪም ይኖራል። እንደነገርኩሽ ብዙ አይነት ባህሪ ያለ ይዞት የመጡ ከአካባቢም ሊሆን ይችላል፣ ከቤተሰባቸውም ሊሆን ይችላል፣ ወይም ከግል ከተፈጥሮም ሊሆን ይችላል። ባህሪ ማለት ነው። እነዛ ነገር በተፈጥሮ ነው፣ ከማህበረሰቡ የመጣ ነው፣ ከቤተሰብ ነው። ይህ ልጅ ምንድነው ችግሩ ብለሽ ካጠናሽ በኋላ ከዛ በኋላ መፍትሄ ለመስጠት ወዴት ትሄጃለሽ? ወደ ትምህርት ቤቱ አካል ካንቺ በላይ የሆነ አካል አለ። እነዛ ጋር ትሄጃለሽ። እነዛ ከወላጅ ጋራ ለሶስት ቁጭ ብለሽ ትወያያለሽ። ተማሪው ሳይገባ ማለት ነው። ያ ያለውን ችግር ለመፍታት ሶስቱም አስተዳደር፣ ተማሪው፣ ወላጅ ተሰብስቦ ያ ችግር ይፈታል። የሚፈታበት መንገድ በምን አይነት መንገድ እንሂድ በሚለው ይሰራል። የሚፈታ ከሆነ ይፈታል። ወደ ሕክምና የሚያስኬድ ከሆነ ደግሞ ወደ ሕክምና ይኬዳል። ምክንያቱም ወደ ኋላ ችግር ያለበት የሚገኝ ተማሪ አለ። እንደ ትምህርት ቤታችን ደግሞ ስቴጂ ረጴ አንደኛ ነው ማስተምረው ብዬሻለሁ ቀደም። ረጴ አንደኛ በእውነት እኔ የዛ መምህርት መሆኔ ራሱ እድለኛ ነኝ። በእውነት እዛ ግቢ መስራቴ ለኔ እጅግ በጣም እድለኝነትን ነው። እኔ መምህርነት ሙያን ይበልጥ እንደወድ ይበልጥ በቃ ትምህርት ቤቱ ቅርብ ድጋፌ ነው። አስተዳደራችን በጣም ለመምህራኖች ቅርብ ነው። እታች ወርዶ ነው የሚሰራው። እታች ወርዶ እውነት ነው የምነግርሽ፣ ከተማሪ አንጻር፣ ከወላጅ አንጻር፣ ከመምህር አንጻር እያንዳንዱ ተማሪዎች ዓለምንም መንጠባጠብ ዛሬ ማግኘት ያለባቸውን ትምህርት ማግኘት አለባቸው ብሎ የሚያምን ነው። ዳይሬክተራችን ማስቻል በቀለ ይባላል። አቶ ማስቻል እጅግ በጣም የምወደው ማከብረው ነው። ለሁላችንም እኩል እከሌ መምህር ነው፣ እከሌ እንዲህ አይነት ነው፣ እከሌ የለም። ሙሉ አስተዳደር ስራውን የመማር ማስተማሩ ትምህርት በትክክለኛ መልኩ እንዲሳለጥ በጣም ትኩረት ተሰጥቶ ልጆች ላይ ይሰራል። ትኩረት ይሰጣል ልልሽ የፈለኩት ትምህርት የሚገባቸው መጀመሪያ በስነ ምግባር ሲታነጹ። አንድ ተማሪ ከቤቱ በስነ ምግባር ታንጾ የመጣ ተማሪና በስነ ምግባር ወደ ኋላ ቀርቶ የመጣ ተማሪ እኩል የትምህርት አቀባበል የላቸው፣ ይለያያሉ። ትለያቸዋለሽ። ለምን? ብዙ ነገሮች ጉድለቶች አሉት ያ ስነ ምግባር ላይ ችግር ያለበት። ያ ችግሩ ከተፈታ በኋላ ግን የሚገርምሽ በጣም ብዙ ተማሪዎች እኛ ትምህርት ቤት ላይ ተለውጠዋል። እጅግ በጣም ከወላጅ ጋር ቅርብ ግንኙነት በማድረግ የሚዘጋጅ ፎርም አለ። 3 አይነት ደረጃ ነው ያለው ፎርሙ ማለት ነው። በመጀመሪያ ልጁን እንዳልኩሽ ሪሰርች ይደረጋል፣ መምህርቷ ትሰራለች። ሁለተኛ ደረጃ ላይ ወላጅ ይጠራል፣ ወላጅ ታነጋገሪያለሽ። ከዛ 3ኛ ደረጃ ላይ ወላጅ ተማሪውና አስተዳደሩ ይወያይበታል በዛ ልጅ እኩል። ከዛ ያ ተማሪ ተቀይሮ ነው የምታዩ። በቃ ያልተለወጠ ተማሪ የ5ኛ ዓመት ነው ረቢ ላይ ማንም ተማሪ በዚህ ጉዳይ የለም። በስነ ምግባር ደግሞ የሚዲያ ላይ አይደለም የትም ማንም የሚመሰክርለት ነው። በጣም ጎበዞች ናቸው የኛ ተማሪዎች በስነ ምግባር። በጣም ብዙ ትምህርት ቤቶች ተሸላሚ ትምህርት ቤት እንደመሆኑ መጠን ትምህርት ቤቱ ብዙ ጊዜ እኛ ትምህርት ቤት እንደ አዲስ አበባ
እየተመጣ ይታያል። የመማር ማስተማሩ የግቢው ልማት ሁኔታ አሁን ያለበት ምንድነው የቀድሞ ምንድነው የሚባለውን አራያ የሆነ ትምህርት ስለዚህ ተማሪዎች ላይ በደንብ ይሰራል ማለት ነው። በደንብ ይሰራል። ልክ እንደዚህ ድጋፍ የሚያስፈልጋቸውንም ተማሪዎች ከስነ ምግባር ወጣ ያሉትን በጋይዳንስና ካውንስሊንግ አይደል የትምህርት ቤት የስነ ምግባር ህክምና በብዛት ጋይዳንስና ካውንስሊንግ ኦፊሶች አሉ ትምህርት ቤት ላይ በሱ በደንብ እንዲመከሩ እንዲመለሱ ይደረጋል። ጥሩ ነው መምህር፣ ጥሩ ቆይታ እያደረግን ነው። እስቲ የሶስተኛውን ጥያቄ ደግሞ ለተማሪዎች አስተዋውሰን ተመልሰን እንገናኛለን። ተማሪዎች የሶስተኛውን ጥያቄ አየር ላይ እንከታተል። በየቤታችሁ ሆናችሁ በቴሌቪዥን መስኮት እየተከታተላችሁ ያላችሁት መምህር የተሰኘው በቀጥታ ስርጭት ወደ እናንተ የሚደርሰው ዝግጅታችንን ነው። ተማሪዎች የዛሬዎቹን 5 ጥያቄዎች እንግዲህ መምህር እያብራራች ሶስተኛው ጥያቄ ላይ ደርሰናል። መስመር ላይ ደግሞ ለመመለስ የገባ ተማሪ አለን። እስቲ ተማሪያችንን እናናገር። ሄሎ ማን እንበል? ስሜ አብርሃም ዳዝ ይባላል። አብርሃም ከየት ነው የምትደውልልን? ከአዲስ አበባ። ዛሬ አብዛኞቹ ደዋዮቻችን ከአዲስ አበባ ነው። ሌላ ጊዜ ከክልልም ከተለያየ ቦታ መስመር ላይ ይገባሉ። ጥሩ እሺ አብርሃም የስንተኛ ክፍል ተማሪ ነህ? የስድስተኛ ክፍል ተማሪ። ስለዚህ ለሚኒስትሪ እየተዘጋጀህ ነው ማለት ነው? አዎ ሚኒስትሪ ተፈታኝ እንደመሆናችሁ የስድስተኛ ክፍልን በደንብ አስተማሪ ሲያስተምር እየተከታተላችሁ ማለፍ፣ ከዛ ባለፈ ደግሞ የተማራችሁትን እየከለሳችሁ የአምስትንም ማየት እያደረጋችሁ መሄድ አለባችሁ አይደል? አዎ ጥሩ እሺ አብርሃም የሶስተኛውን ጥያቄ ለመመለስ ነው መስመር ላይ ገባኸው። እንድትመልስ እድሉን ሰጠውክ። ሄሎ አብርሃም። ሌላው ጥያቄ የሚለው ከሚከተሉት ቃላት ልዩ የሆነውን አውጡ ነው የሚለው። ከሚከተሉት ቃላት ልዩ የሆነውን አውጡ ይላል። ሀ ዘገየ፣ ለፈጠነ፣ ሐመርሃ ቀልጣፋ፣ ታወቀ። ሀ ዘገየ ምክንያቱም ከሚከተሉት ልዩ የሆነውን የሚል ሀ ዘገየ። ሌላው እየሰማው ነው አብርሃም። ሀ ዘገየ ነው የሚለው ለፈጠነ፣ ሐመርሃ ቀልጣፋ፣ መሮጠ ይልና እነዚህ ቃላቶች የሚያመለክቱን ፍጥረትን ሲሆኑ ከለ እስከ መ ያሉት ቃላቶች በጣም በፍጥነት እየሄደ እንደሆነ ይገልጹልናል። ሀሌታው ላይ ሀሌታ ላይ የሚገኘው ቃል ግን ወይንም ደግሞ አለመፍጠን ቀስ ማለቱን ስለሚገልጽልን ከሚከተሉት ውስጥ ልዩ የሆነው ሀሌታ ዘገየ ይሆናል ማለት ነው። ጎበዝ አብርሃም ጎበዝ። ምን ደስ አለኝ በደንብ አብራርተህ መመለስ መቻለክ። እንደዚህ ነው ተማሪ እንዲሆን የሚፈለገው። እስቲ ወላጆች በምን አይነት መልኩ ነው የሚደግፉ ቤት ውስጥ? ወላጆች ያልገቡኝን ጥያቄዎች ለነሱ በመጠየቅ እና ደግሞ የተለያዩ አጋዥ መጽሐፎችን ዲክሽነሪዎችን የተለያዩ አጋዥ መጽሐፎችን እየገዙ እንዳጠና ይረዱኛል። ጥሩ። ክፍል ውስጥም አስተማሪ ሲያስተምር በደንብ ትከታተላለህ? ክፍል ውስጥም አስተማሪዎችን በመከታተልና የተለያዩ ጥያቄዎች ሲኖሩ እና ደግሞ ያልገቡኝ ግልጽ ያልሆኑልኝ ጥያቄዎች ለመምህሮቼ በመጠየቅ የተለያዩ ጥያቄዎችን በመጠየቅ መልሶችን በማግኘት ይዛል። ጎበዝ አብርሃም። እንግዲህ ሚኒስትሪ ፈተና ተፈታኝ እንደመሆነ በደንብ ያጠና ሂድ። መልካም ጥሩ ውጤት እንዲሆንልኝ እንመኛለን። ቻው ሰላሙን። አመሰግናለሁ። እሺ አብርሃም።
መምህራን እንደዚህ አይነት ተማሪዎች ሲገጥሟቸው የሚሰማቸው ስሜት የተለየ ነው አይደል? ልክ እንደዚህ አብራርቶ የሚመልስ ተማሪ ሲኖር ደስ ይላል። በጣም መምህር ነው የሚመስለው እኮ ሲያብራራው ራሱ የነገውን ተስፋ በእነሱ ውስጥ ይታያል። በጣም ይታያል። እንደዚህ ናቸው ተማሪዎች፣ እንደዚህ ናቸው። በቃ ልጆቹ ምንድናቸው መሰለሽ እንዲህ ናቸው እንደነገርኩሽ ታለንትር ናቸው። በቃ መምህሩን ቁጭ አድርገው እኔ አንዳንዴ ምን ደስ ይለኛል መሰለሽ እስኪ ዛሬ አስተምሩኝ እምላቸው ተማሪዎች አሉ። እስኪ እኔ ተማሪ ልሆን እስኪ እናንተ አስተምሩ እምላቸዋለሁ። መምህር ራሱ ከዛ ውስጥ እንዴት እንደሚወጣ ታገኘዋለሽ። አሁን አብርሃም የሚባለው እንግዲህ ተሳታፊ ተማሪያችን እንደደወለው በቃ መምህር የሚያስተምረውን ነው በደንብ አድርጎ ነው ያብራራው። ምንም ጨምሪ ብትኝ መጨመርበት ነገር የለም። እኔ እንደዚህ አይነት ትውልድ ነው ያለው እና ኢትዮጵያ እድለኛ ናት። ጥሩ ነው፣ ደስ ይላል። እሺ መምህር፣ ስለዚህ አብርሃም የሶስተኛውን ጥያቄ መልሶልናል። የሶስተኛው ጥያቄ ያው መምህር እንዳለው እስቲ አንቺ ባንቺ አንደበት ይቻላል መምህርት፣ ያው የአንቺን ድርሻ እንዳልወስድ ብዬ ነው። አይ ምንም ችግር የለውም። ያው ነው የሶስተኛውን ጥያቄ አብርሃም መልሶታል። በደንብ አድርጎ ነው ያብራራው። ምንም መጨመረው መቀነሰውም ነገር የለም። ምክንያቱም የመምህሩን ቦታ ወስዶታል። ሶስቱም ፍጥነትን ነው የሚያሳዩት። ከዘገየ ውጭ ያሉት ቃላቶች ፍጥነትን ነው የሚያሳዩትና ዘገየ ግን ወደ ኋላ ቀረን ነው የሚያመለክተው። ስለዚህ መልሱ ልዩ የሆነው ዘገየ ነው። ሌሎቹ ስለ ፍጥነት ነው የሚያሳዩት። እያንዳንዳቸው ሶስቱም ከለጨምሮ እስከ መድረስ ያሉት ጥያቄዎች አብርሃም እንዳለው ፍጥነትን ፈጣን መሆንን ነው የሚያሳየው ቃላቶቹ። ስለዚህ መልሱ ዘገየ ነው፣ ወደ ኋላ ቀረ ማለት ነው። ጥሩ መምህር፣ እንግዲህ ተማሪዎች የአማርኛ መምህርትም እንደመሆንሽ የንባብ ልምዳቸውን እንዲያዳብሩ የተለያዩ መጽሐፍትን መጽሐፍ ማንበብ የተለያዩ ጥቅሞች አሉ ይታወቃል። የማንበብ ልምድ እንዲኖራቸው የምታደርጊው ነገር ካለ የማንበብ ልምድን ባህል እንዲያደርጉ? ምንድነው እኔ ደስ የሚለኝ ነገር ምንድነው እኔም እንዳልኩሽ ከልጅነቴ ጀምሮ የመጣሁበት ይሄው ስለሆነ ምን ማድረግ አለባቸው? ማንበብ እወዳለሁ። እኔ ለምሳሌ ልቦለድ ድርሰቶችን ማንበብ እወዳለሁ። ስነ ቃል ስነ ጽሁፎችን ማንበብ እወዳለሁ። እንደምልሽ እኔ በቻልኩበት መጠን ድርሰትም ጽፋለሁ ብዬሻለሁ፣ ግጥሞችንም ጽፋለሁኝ በራሴ ባለውበት ስታንዳርድ። ትምህርት ቤቴ ላይም እንደዚህ በቅርቡ የሆነች ዝግጅት ነበረንና እዛ ላይ እንደነገርኩሽ ላስተዳደራችን ግጥም እሱን ስለሱ ግጥም ጽፌ አቅርቤያለሁ እና ማንበብ ጥቅም አለው እንደነገርኳቸው ግጥም። ስለዚህ ምን ማድረግ አለባቸው? የተለያዩ ከሚማሩበት ውጪ የተለያዩ መጽሐፎችን እያገላበጡ ማንበብ፣ ስነ ጽሁፎችን ማየት፣ መጽሐፍቶችን ማንበብ። ለምሳሌ አሁን ክረምት ይመጣል። ክረምት ላይ ትምህርት ተዘጋ ተብሎ ዝም ማለት አይደለም። የተለያዩ መጽሐፍ ለምሳሌ የስድስተኛ ክፍል ተማሪ ከሆነ ሚኒስትሪ ከወሰደ በኋላ ቤት ቁጭ ይላል። ያንን ቁጭ ማለት ሳይሆን እስኪ ለሰባተኛ ክፍል የሚያዘጋጀኝ መጽሐፎች ምን ናቸው? መምህራኖችን መጠየቅ ይቻላል። እነዛም መጽሐፎች አሁን እንዳልኩሽ ቴክኖሎጂው በዳበረ ሰዓት ያሁን ትውልድ እድለኛ ነው ብዬሻለሁ። ቴክኖሎጂው ላይ ገብቶ ኤአይ ላይ ዳውንሎድ አድርጎ ዩቲዩብ ላይ አውርዶ የተለያዩ መጽሐፎችን፣ ሰነ ቃሎችን፣ ግጥሞችን እንደገና ሌሎችንም እንግሊዘኛ መጽሐፎችን፣ ኬሚስትሪውንም፣ ፊዚክሱንም፣ ባዮሎጂውንም ሁሉንም የሚያግዘውን ትምህርት እጃቸው ላይ ነው ያለው። የቤተሰብ ስልክ ላይ ልጆች ስልክ ባይኖራቸው ለትምህርት ወላጆች ቅርብ ናቸው። በዛ መጠቀምና ማንበብ አለባቸው። ስለዚህ እንዲያነቡም ታበረታቻቸዋለሽ? እጅግ በጣም ማንበብ ሙሉ ሰው ያደርጋል። ማንበብ ምንም ጥርጥር የለውም ንባብ ላይ ያለው ነገርና ወላጆችም ልጆቻቸውን ማበረታታት መቻል አለባቸው። አንድ ጊዜ ደራሲ ዘነበው በሌላ ዝግጅት ላይ እንዲሁ አጋጣሚ ኢንተርቪው ሳደርገው አንድ የተናገረው ነገር ደስ ያለ ልጆቹን የሚያበቃበት መንገድ ለልጆቹ ምን ሰጣቸዋል? የሆነ መጽሐፍ አንብበው ስለዛ መጽሐፍ እንዲነግሩት በቃል እስቲ ዛሬ ስለ ልብ ማወቅ ፈልጋለሁና ስለ ልብ አንብበሽ ንገሪኝ አንዱ ልጁን ደግሞ ስለ ሆነ ነገር አንብበህ እስቲ ዛሬ ስለ እንደዚህ ነገር መረጃ እንዲኖረኝ ስለምፈልግ አንብባችሁ ንገሩኝ ብሎ ይሰጣቸዋል። ከዛ እነሱ በቃ ፈልገው አንብበው መተው ይነግሩታል። ያ ማለት ልጆች የማንበብ ልምድ ባህልን እንዲያዳብሩ ያደርጋልና እንደ መምህርም እንዲህ ተማሪዎች የሆነ ነገርን አንብበው እንዲመጡ ወላጆችም ጭምር ቤት ውስጥ ልጆቻችሁን እንዲያነቡ ይበልጥ ማበረታታት መቻል አለባችሁ። ባነበቡ ቁጥር ይበልጥ መረጃ ይበልጥ እውቀት ይኖራቸዋል ማለት ነው። አራተኛውን ጥያቄ ደግሞ ተማሪዎቻችንን አስተዋውሰናቸው ተመልሰን እንገናኛለን።
ተማሪዎች ቀደም ሲል ተከታተሉ የነበረው የአራተኛውን ጥያቄ ነበር። መስመር ላይ ስልክ አለ እናናገር እስቲ። ሄሎ ማን እንበል? ስሜ ብሌን ዋሲሁን ይባላል። ብሌን ከየት ነው የምትደውይልን? ከአዲስ አበባ። እሺ የዛሬዎቹን የአማርኛ ጥያቄዎች እንዴት አይሻቸው? በጣም ጥሩ ናቸው። የስንተኛ ክፍል ተማሪ ነሽ አንቺ? የ6ኛ ክፍል። ስለዚህ እስቲ በምን አይነት መልኩ ነው የምታጠኚው? ያጠናን ዘዴሽ ምን ይመስላል? እኔ ማጠናው ለወላጆቼ ፕሬዘንት በማድረግ ነው። እንደዛ ሳረግ በደንብ ይገባኛል። ታጠኚና ለወላጆች ፕሬዘንት ታደርጊያለሽ፣ ታቀርቢላቸዋለሽ ያጠናሽው? ጎበዝ። የተለያየ ያጠናን ዘዴዎች ይኖራሉ። ጥሩ ነው ይሄም። ስለዚህ በዛ መልኩ በደንብ ትረጂዋለሽ። ስለዚህ ይሄ ከሆነ ወላጆችም ይበልጥ ይደግፉሻል። ዛሬስ የምታቀርቢው እያሉ ይጠይቁሻል ማለት ነው አይደል? ይጠይቁኛል። እነሱ ከሌሉ ግን ባዶ ክላስ ውስጥ በመግባት ለራሴ ፕሬዘንት ሳረግ አእምሮ ውስጥ በደንብ ሆኖ ይገባልኛል ማለት ነው። ጎበዝ። ስለዚህ ወደፊት ራሱ አስተማሪ ብትሆኚ በደንብ የማስተማር ብቃቱ ይኖርሻል። ጥሩ ብሌንዬ። እሺ እስቲ ሰዓታችንም እየሄደ ስለሆነ ወደ ጥያቄው እንሂድና የአራተኛውን ጥያቄ አብራርተሽ መልሽልን። እሺ ጥያቄው የሚለው እንግዲህ ከሚከተሉት ውስጥ የስም ያልሆነው የቱ ነው ይላል። ሀ ወንዝ፣ ለተራራ፣ ሐመርሃ ኬንያ፣ መደግሞ ሀገር ይላል። መልሱ እንግዲህ ኬንያ ነው። ኬንያ የሚሆንበት ምክንያት እሱ የተሰጠው ስም ነው ማለት ነው። የእርስ ስም የምንለው እንግዲህ ለብዙ ነገሮች የምንጠቀማቸው ለጋራ ነገር የምንጠቀማቸው ነው። ነገር ግን ኬንያ የአንድን ሀገር ብቻ የሚገልጽልን ስለሆነ መልሱ ሐመርሃ ነው ያልሆነው ስለሚል። ሀገር ስንል አንድ ሀገር ብቻ አይደለም፣ በዓለማችን ያለው ብዙ ሀገር ነው። ስለዚህ አንድ ነገር አይገልጽልንም። ወንዝም ተራራም ስንል ብዙ ሀገር አለ። ለምሳሌ ሩፉቲ፣ ጣና ወንዞች እነዚህ ያሉ። ስለዚህ አንድ ነገር አይገልጽልንም። ስለዚህ ሐመርሃ ነው የሚሆነው መልሱ ማለት ነው። በጣም እናመሰግናለን ብሌን፣ ጎበዝ። ስለተሳተፍሽ እናመሰግናለን። መልካም ጊዜ። እንግዲህ በሌላ ጊዜ እናገኝሻለን። ሰዓታችን ስለሄደ ብዙ አናቆይሽ። እሺ አመሰግናለሁ። ሰላም ሁኚሽ። መምህርት ብሌን እንግዲህ በደንብ አርጋ አብራርታ መልሳለች። ያው ብዙ ጊዜ ጥያቄዎችን ስንሰራ ጥያቄውን በደንብ መረዳት መቻል የመልሱን 90% ያህል መልስ የማግኘት ያክል ነው አይደል? ጥያቄውን መረዳት ያስፈልጋል። የወል ስም ይላል። የወል ምንድነው የሚለውን መረዳት ያስፈልጋል ጥያቄውን ለመመለስ። በጥሩ መልኩ አብራርታለች። ተጨማሪ መታኪ ብሌን በጣም ጎበዝ ተማሪ ናት። እጅግ በጣም ጎበዝ ናት። በእውነት ነው የምልሽ። እንደ ቅድሙ አብርሃም የሚባለው ተማሪያችን እንደመለሰው ነው አብራርታ በደንብ አርጋ የመለሰችውና ትክክል ነው። የወል ስም የምንላቸው በጋራ መጠሪያ የሆኑ ናቸው። ሁሉም ህብረተሰቡ የሚገለገልበት አንድ ሀገር ብቻ የምትጠራበት ሳይሆን ሁሉም ለምሳሌ ካሉት ጥያቄዎች ውስጥ የወል ስም ያልሆነው የቱ ነው የሚለው ሌሎቹ ሁሉ ወንዝም ተራራም ሁሉም ሀገርም የወል ናቸው፣ የጋራ መጠቀሚያ ነው። ለምሳሌ ኢትዮጵያ ሀገር ናት። ሀገር ውስጥ ብዙ አይነት አገሮች አሉ። ለምሳሌ ጅማ እንላለን፣ ባህር ዳር አሉ። እነሱ የወል ስም ሊባሉ አይችሉም። እንደ ሀገር ግን ሀገር ተብለው የወል መጠሪያ ስም አላቸው። ሀገርም የወል ነው፣ ወንዝም የወል ስም ነው። ግን ልዩ የሆነው ምንድነው? ኬንያ ናት። ኬንያ ለራሷ ሀገር ብቻ መጠሪያ ስሟ ነው እንጂ የወል አይደለም፣ የጋራ ያጠቃላይ መጠሪያ አይደለም። ብሌን በጣም ጎበዝ ተማሪ ነሽ። በትክክል እንደ መምህር ሆነሽ ነው ያብራራሽው። ጎበዝ። ሚኒስትሪ ላይም ደግሞ እንደዚህ አይነት ጥያቄዎች ስለሚመጡ ሰርተሽ ውጤት ታመጫለሽ ብዬ አስባለሁ። አመሰግናለሁ። ጎበዝ። እስቲ መምህር እንደው በመማር ማስተማር ዙሪያ 10 አመት ማስተማር ቀላል አይደለም። የተለያዩ ገጠመኞች ይኖራሉ ከተማሪዎች ጋር ባለ ጊዜ ውስጥ አይደል? እስቲ እንደው የምታስታውሹን ገጠመኝ እባክሽ። ኦኬ እሺ። እንግዲህ መምህር ብዙ አይነት ገጠመኞች አሉት። እጅግ ማረሳው ግን አንድ ገጠመኝ አለኝ። ማረሳው ማለት ነው ሁሉ ጊዜ ለልጄ መመናገረው ማለት ነው። ምንድነው? ተማሪው በጣም ጎበዝ ተማሪ ነው። እጅግ በጣም ጎበዝ ተማሪ ነውና ምንድነው የሚያደርገው? መምህር እስኪገባ ድረስ ወንበሩ ላይ ነው የሚቀመጠው። በቃ በትክክል ይማራል። ልክ መምህር ሲገባ እንደምን ዋላችሁ ተማሪዎች ብለሽ ስትገቢ ማለት ነው ልጁ ቶሎ ብሎ ምን ስር ይገባል? ዴክስ ስር ነው የሚገባው። ቁጭ ነው የሚለው ማለት ነው። እንዲገብቶ ቁጭ ይላል። ከዛ ልክ እንዲህ ስንገባ እንዴ
ለምንድነው ሚኪያስ አልመጣም እንዴ ብለን ዞር ብለን ስናይ ባዶ ነው። እንዴ ሚኪያስ ዛሬ የለም እንዴ ብለሽ ዳስተሩን ያጠፋን አለ ቦታው ገብቶ ነው ቦታው ቤቱ ይሉሻል ልጆቹ ማለት ነው። እና በጣም ተደነግጫለሽ። ሚኪ ውጣ ሚኪ እንላለን። ያው ሁሉም መምህር ለምዶታል ልጁ ማለት ነው። እና ይማራል በቃ ሻይለም ይወጣልሻል ለደቂቃ ዞር ብዬ ጽፌ ዞር ስል ግል ቤት ስሰራ ነው ይሄም መልሽ ወባዲ የሚባል ትምህርት ቤት ላይ ማለት ነው። ምን ይሆን ችግሩ? እና እዛ ስር ይገባል። ከዛ ያስረዳው እያለ ይወጣል። ተመልሶ ደግሞ እንዲ ዲስኳን ታጫታለሽ አይደል? የተማሪ መቀመጫ 3 ተማሪ ነው የሚይዘው። እንዲ ጠረጴዛውን ያዝ ያረጋና ሹልክ ብሎ ነው የሚቀመጠው። እንዲ እጁን ታይዋለሽ፣ ግን ሙሉ ለሙሉ ቁጭ ነው የሚለው በቃ። ከዛ በቃ ሚኪ መልሰልን ሲባል መልሱን በትክክል ይረዳል፣ በትክክል ይመልሰዋል። እና በጣም ጎበዝ ነው። ሂሳብ ላይ ይሰራል፣ ሁሉም ነገር አማርኛም ይሰራል። ሁሉም መምህራኖች ተነጋግረንበታልና ወላጅ ተጠራና ተጠየቀች ግል ቤት ምንድነው ለምንድነው ልጅሽ እንደዚህ አይነት ነገር አለው እቤት ውስጥ እንዴት ነው? የሚገርማችሁ ምንም አይነት ችግር የለበትም። ምክንያቱም እኔና አባቱን ሲያናግርም አንገቱን እንደዚህ ያረጋ ነው እንጂ ቀና ብሎ እንደዚህ በሙሉ አይን አይቶን አያውቅም። እና እኔ በጣም ብዙ ቦታው ስጀዋለሁ፣ ግን ምንም አይነት ችግር የለበትም። ልጅ ጎበዝ ነው። ራስ እድሜው እየጨመረ ሲሄድ ይስተካከላል። ያኔ 4ኛ ክፍል ተማሪ ነው እና አሁን እንግዲህ ዩኒቨርሲቲ ላይ ነው ያለው ልጅ ማለት ነው። ደስ ይላል። ዩኒቨርሲቲ ገብቷል። ሐዋሳ የሰው አይኔ መፍራት ነገር የሰው አይኔ ነው። የልጆችን ችግር መረዳት እንደ መምህር ቀረብ ብሎ በዚህ ልክ ጎበዝ ተማሪ ከሆነ አሁን ጎበዝ ባይሆን ምናልባት እየረበሸ ነው የሚለውም ነገር ይሆናል። ግን ጎበዝ ደግሞ ከሆነ መፍራት ነገር ነው። ግን ምን አለ መምህራኖች መረዳት አለባቸው። እንደነዚህ አይነት ልጆች እየረበሹ ነው እንዲህ ያደረጉ ነው ተብሎ ይሄ ተማሪ ስነ ምግባር ብልሹ ተብሎ ሊያዝለት አይገባም። ምክንያቱም ችግሩ ምንድነው ብሎ ቅድም እንዳነገርኩሽ እንዳሳለፍነው ችግሩ ምንድነው ከምን አንፃር ነው ብሎ ማጥናት ነው። ችግሩ ምንድነው ከምን አንግል ነው ከምን አንፃር ነው የሚለውን ካጠናሽ ያ ልጅን ሰፖርት ታደርጊዋለሽ፣ ድጋፍ ትሰጪዋለሽ እንጂ ከስነ ምግባር ጉድለት ተብሎ ስለዚህ እሱ ጉዳይ የሰው አይኔ መፍራት ነገር ነው። እዛ ውስጥ ሲገባ ግን በደንብ ኮንሰንትሬት አድርጎ ለማዳመጥ ይረዳዋል ማለት ነው። የተለያየ የየራሳቸው የሆነ ቅድም አሁን ለምሳሌ እንዳለችን ብሌን የሱ ያጠናን ዘዴ አውርታ ለሌሎች በማውራት ፕሬዘንት በማድረግ ልክ እንደዛ። አንዳንዱ ደግሞ ጸጥ ብሎ በጥሞና ማንበብ የሚፈልጋል ላይብረሪ ውስጥ ምንም ድምጽ የማይፈልግ። ስለዚህ ሁሉም የየራሱ አካሄድ አለው ብቻ እውቀትን ለመረዳት። ስለዚህ ያንን ደግሞ ተማሪዎች መምህራን ቀረብ ብለው ተማሪዎቻቸው መረዳት ያስፈልጋል። መምህር ሰዓታችን እየሄደ ነው። 5ኛውን ጥያቄ አየር ላይ አስተውሰናቸው ተመልሰን እንገናኛለን። የመጨረሻውን ጥያቄ ነው ተማሪዎች አየር ላይ ተከታተላችሁት። መምህር ማብራሪያ ተሰጥበታለች ሰዓት ስለሌለን መምህር ወደ አንቺ ነው የምመጣው። አመሰግናለሁ። ጥያቄው የሚለው ምንድነው መነሻና መድረሻ ምዕላድ ያላቸው ነው ጥያቄው የሚለው። ሀ ላይ የተቀመጠው እንግዲህ ምን ይላል? ሀ ላይ ወደ ቤታችን ይላል። ለላይ ደግሞ ስለ ቤታችን ሀመሩሃ ቤታችን ቤቴ ነው የሚለው። ስለዚህ ምንድነው መነሻና መድረሻ ቅጥያ የምንለው ከፊትና ከኋላ መሀል ላይ ያለው ዋና ቃሉ ነው። ዋና ቃሉ ደግሞ ቤት ነው። ቤት ሲሆን ስለና አችን ቻንካሳው አለች። አችን መድረሻ ቅጥያው ነው። ስለ ደግሞ መነሻ ቅጥያ ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። ስለዚህ 5ኛው ጥያቄ ለነው። ተማሪዎች ምንም እንኳን እነዚህ ጥያቄዎች 5 ይሁኑ እንጂ ልክ እንደዚህ ለራሳቸው ጥያቄ እየሰጡ መልስ እየሰሩ መሄድ መቻል አለባቸው። ይሄ እንደ ምሳሌ ቀረበላቸው ነው። መምህር ሰዓታችን አልቋል። በስተመጨረሻ ቀረ የምትይው ነገር ካለ ወይ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ፣ አመሰግናለሁ። እኔ ምንም ማስተላለፈው መልእክት ብዙም ባይሆንም እንደዚህ አይነት ጥያቄዎችን መምህራኖችን እየጋበዛችሁ እንደዚህ ተማሪዎችን ለማነጽ ከስነ ምግባር አንጻር፣ ከቀለም ትምህርት አንጻር፣ ከመማር መምህሩንም ከመማር ማስተማር አንጻር ትውልድ እንዴት ይቀረጻል፣ እንዴትስ መቀረጽ አለበት የሚለውን ለወላጆችም ለተማሪዎችም ለትምህርት ባለሙያውም የምትሰጡትን ድጋፍ እና ክትትል እጅግ በጣም ሳላደንቅ አላልፍም። አመሰግናለሁ። እጅግ በጣም አድርገን እናመሰግናለን መምህር። ኢቲቪ ልጆች ዓለም ቻናልም
እዚህ ድረስ መተሽ ለተማሪዎች ላረፍሽው ገዛ ይሄን ሰርተፍኬት አዘጋጅቶልሽ። እሺ አመሰግናለሁ። እናመሰግናለን። ተማሪዎች መምህሬ የተሰኘው የዛሬው በቀጥታ ስርጭት ከእናንተ ጋር ቆይታ ያደረግንበት ዝግጅት የተከታተላችሁትን ይመስል ነበር። ሳምንት ደግሞ ከሌላ መምህር ጋር በሌላ ሳብጀክት ላይ ከእናንተ ጋር እንገናኛለን ማለት ነው። እስከ ሳምንት ቸርን ሰንብት።